አውርቶላቸው ተናግሮላቸው አንድ ቦታ ላይ ይመጣና ተመስክሮላቸው ሳለ ግን ብሎ የሆነ ቦታ ይቆማል። እነዚህ ሰዎች መተው አንድ ቦታ ላይ ግን ማለፍ አልቻሉም። ሰማይ መስክሮላቸዋል። በነበሩበት ኪዳን የላቀ የህይወት ስርዓት ገልጠው ያሳዩ ናቸው። በኖሩበት ኪዳን ውስጥ በጣም ነው የሚገርመው። ልክ እዚህ ቦታ ላይ ሲደርሱ ግን ማለፍ አልቻሉም። በእምነታቸው ተመስክሮላቸው ሳለ የተሰጠውን የተስፋ ቃል ግን ዮሴፍ እኮ ሊሞት በቀረበ ጊዜ ባለፈው ሳምንት ነግራቸዋለሁ፣ ስለ ሐጽሙ አስታወሳቸው ይላል። የሚገርም ነው። ምን አይነት እምነት ነው! በምትወጡ ጊዜ እንደሚወጡ ነግሯቸው ሄደው ስትወጡ ሐጽሜን ይዛችሁ ግቡአል። ሐጽሙን የተሸከሙ ሰዎች ምድረ በዳ ቀሩ። ከ20 ዓመት በታች ሆነው የካሌብና የኢያሱ ትውልድ ሐጽሙን ይዞት ከነዓን ገባ። ያመነ ሐጽም ከነዓን ገብቷል። ሐሳብ ሄዳለሁ። ዛሬ እንግዲህ የእምነትን ህይወት ሶስተኛውን ክፍል ዛሬ ደግሞ ከእግዚአብሔር ቃል እናያለን። ዕብራውያን 11ን እየተመለከተን ነው የቆየ ነው። ሁላችንም ዕብራውያን ምዕራፍ 11 ላይ እንሄድና ወደ ዛሬው ምንባብ እንሄዳለን። ቁጥር 39 ላይ እነዚህ ሁሉ በእምነታቸው ተመስክሮላቸው ሳለ የተሰጠውን የተስፋ ቃል አላገኙም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አይቶ ነበርና፣ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ይላል። እግዚአብሔር የተባረከ ይሁን። እንግዲህ ይሄ ሶስተኛ ሳምንታችን ነው። ዋናው የትምህርታችን ዓላማ የእምነትን ህይወት እንድንለማመድ ነው እንጂ በየሳምንቱ በዚህ ቦታ ላይ መተን ተምረን እንድንሄድ ሳይሆን እምነትን እንድንለማመድ ከጌታ ጋር ባለ ንብረት በዚህ ዓለም ላይ ስንኖር ያው አማኞች ስለሆነ ስማችንም ልክ እንደ ስማችን በእምነት በዚህ ዓለም ላይ መኖር እንድንችል እሱን ኢንካሬጅ ለማድረግ ነው። እኔ በጣም ያናወጠኝ የእግዚአብሔር ሐሳብ ያለበት መጽሐፍ ነው። ፐርሰናሊ እኔ ራሴ በጣም ቻሌንጅ እያደረገኝ ነው። ሰዎቹን ሳያቸው የኖሩበትን ህይወት ስርዓት እንዴት አይነት በሚገርም አይነት እምነት እንዴት እግዚአብሔርን እንዳመኑት፣ እንዴት እንደተከተሉት፣ እንዴት ዋጋ እንደከፈሉ፣ እንዴት ደግሞ የተሰጣቸውን የተስፋ ቃል እንኳን ሳያገኙ በምድር ላይ በእግዚአብሔር ላይ እንደታመኑ ስትመለከቱ በጣም ይገርማል። ቅድም መሸሻ እንዳለው ነው፣ ታሪክ አይደለም፣ እውነት ነው። እግዚአብሔር የተመሰገነ ይሁን እና ዛሬ ሶስተኛውን ሳምንት እንግዲህ እናያለን። ቁጥር 39 ላይ ሲጀምር እነዚህ ሁሉ በእምነታቸው ተመስክሮላቸው ሳለ የተሰጠውን የተስፋ ቃል ግን አላገኙም ይላል። እንግዲህ የሚነግረን ምንድን ነው? እነዚህ ሁሉ በእምነታቸው ምን ብሎላቸዋል? ተመስክሮላቸዋል። ተመስክሮላቸው ሳለ ግን የተሰጠውን የተስፋ ቃል ምን አላሉም ይላል? አልወረሱም ብሎ ይናገራል። እና የመሰከረላቸው ደግሞ ራሱ ማን ነው? እግዚአብሔር ነው የመሰከረላቸው። እና የሄዱበትን የኖሩበትን ነገር ስትመለከቱ በጣም የሚገርሙ ነገሮች በእነዚህ ሐሳቦች ውስጥ እንመለከታለን። ብዙ የእምነት አባቶችን ብዙ የእምነት ሴቶችን በዚህ መጽሐፍ ላይ ተመልክተናል። አብርሃምን አይተነዋል። እንዴት ከሀገረ ከዘመድ ከአባት ቤት ተለይተኔ ወደማሳይ ምድር ውጣ ሲባል
ወዴት እንደሚሄድ ሳያቅ እንዴት እንደወጣ ተመልክተናል። እና ገራሚ ነው። ገራሚ የሚያደርገው ነገር ምንድነው? አንድ ሰው ወዴት እንደሚሄድ ሳያቅ እንዴት ይወጣል? ስለዚህ የሚነግረን ነገር የሚሄድበትን መንገድ ሳይሆን ያመነው ራሱ አምላኩ እግዚአብሔርን እንደሆነ በዚህ ሐሳብ ውስጥ እናያለን። ስለ ረዓብም ተመልክተናል። እንግዲህ እቺ ሴት አሕዛብ ሴት ነች፣ ኪዳን የሌላት ሴት ነች፣ ጋለሞታ ሴት ነች እና ዘላ ግን የክርስቶስ የዘር ሐረግ ውስጥ እንዴት እንደገባች ከነዓንን አልፋ ትመለከታላችሁ። ረዓብ ቦታ ላይ ሆናችሁ ብትመለከቱ በጣም የምታስገርም ሴት ነች ሴትየዋ። ይህንን ሴትየዋን እያሰብኩ አንድ ነገር አስብ ነበር። አስብ የነበረው ነገር ምንድነው? ያለፈ ታሪኳ መለከታችኋል። አሕዛብ ነች፣ ከአሕዛብም ደግሞ ጋለሞታ ነች። ያለፈ ታሪኳ ግን አላስቆማትም። እንተ ሰማች ነው የሚለው። ምንም እኮ ሴትየዋ እግዚአብሔር ስለሚባለው አምላክ ሰማች። ባህር እንደተከፈለ ሰማች። ሕዝቡን እንዳሻገረ ሰማች። ሰምታ አልተቀመጠችም። ብዙዎች ሰምተዋል። የሰማችውን ነገር ግን አመነች። ማመን ብቻ አይደለም፣ ታዘዘች ደግሞ። እምነቷ በስራ የተገለጠ እንደነበረ ትመለከታላችሁ። ስለዚህ ከእምነት ጀግኖች ጋር ከነ ሙሴ ከነ አብርሃም ጋር እዚህ ውስጥ አስገብቶ ሲያያት እንመለከታለን። እነዚህ የተዘረዘሩት ስለ ሙሴ አውርቷል፣ ስለ አብርሃም እምነት አውርቷል። አብርሃም መካን እንደነበረ ልጅ እንዳልነበረው፣ ነገር ግን ለመካኖች እንደጸለየ፣ ይህን ሁሉ ነገር በዚህ ታሪክ ውስጥ ተመልክተናል። ይገርማል። አውርቶላቸው ተናግሮላቸው አንድ ቦታ ላይ ይመጣና ተመስክሮላቸው ሳለ ግን ብሎ የሆነ ቦታ ይቆማል። እነዚህ ሰዎች መተው አንድ ቦታ ላይ ግን ማለፍ አልቻሉም። ሰማይ መስክሮላቸዋል። በነበሩበት ኪዳን የላቀ የህይወት ስርዓት ገልጠው ያሳዩ ናቸው። በኖሩበት ኪዳን ውስጥ በጣም ነው የሚገርመው። ልክ እዚህ ቦታ ላይ ሲደርሱ ግን ማለፍ አልቻሉም። በእምነታቸው ተመስክሮላቸው ሳለ የተሰጠውን የተስፋ ቃል ግን አልወረሱም ብሎ መጽሐፍ ቅዱስ ይናገራል። ከሩቅ አይተው ይላል መጽሐፍ ሲናገር ተሳለሙት ይላል። ይሄ ትውልድ እድለኛ ትውልድ ነው። ምክንያቱም ኢየሱስን የተቀበለ አይደል፣ እንደ ጌታው ያደረገ ልጅ የሆነ አባ ብለን የምንጮህበት የልጅነትን መንፈስ የተቀበልን መቅደስ የሆነን በማለዳ ተነስተን ቤተ መቅደስ መሄድ የማያስፈልገን፣ ካህን የማያስፈልገን፣ መካከለኛ የማያስፈልገን፣ ብቻችንን በራሳችን ከእግዚአብሔር ጋር መነጋገር የምንችል ለፍጥረቱ የበኩራት አይነት እንሆን ዘንድ በእውነቱ ቃል አስቦ ወለደን የተባልን፣ በመስቀል ጣር የተወለድን፣ የደሙ ማህተም ያለብን፣ ከሲኦል ያመለጥን የእግዚአብሔር ልጆች ነን። ክብር ለእግዚአብሔር ይሁን። ይሄ ትውልድ እንደዚህ አይነት ትውልድ ነው። በጽድቅ በመሰጠት ለእግዚአብሔር በመለየት ሁሉን በመተው ይበልጡናል። ታውቃላችሁ፣ ይበልጡናል። የሚገርም አይነት መሰጠት ነው ያላቸው። ነገር ግን ሕጉ ከለከላቸው። አንድ የሆነ ማለፍ ያልቻሉት ሰማይ ያቆመው አንድ የሆነ ነገር ነበር። ስለዚህ ምን አለ እግዚአብሔር? የሚበልጥ ነገር ስለኛ አይቶ ነበርና ይላል። ዋው! ካለኛ ፍጹማን እንዳይሆኑ እግዚአብሔር የሚበልጥን ነገር ስላየ አምጥቶ የሆነ ቦታ ላይ አቆማቸው። በጣም ነው የሚገርመው። እነዚህ ሰዎች ሲኖሩ ተስፋ ይዘው ነው የኖሩት እንጂ ተስፋው አካል ያልያዘም፣ ተስፋው ተጨባጭ አልሆነላቸውም። አሁን አብርሃም ኖረ ይለናል መጽሐፍ ቅዱስ አይደል? አብርሃም ሲኖር የኖረው ይስሐቅን አይቶ ለመሞት አይደለም። አብርሃም ደስታው ይስሐቅ የተወለደ ቀን አይደለም። ምናልባት ይስሐቅ የተወለደ ቀን አብርሃም የተደሰተበት ትልቁ ምክንያት የመሲሁ የዘር ሐረግ ስላየ ሊሆን ይችላል።
ደስ አለው ብሎ ግን የሚናገረው ኢየሱስ ክርስቶስ ፈሪሳውያን መጥተው ስለ አብርሃም እኮ አባታችን ነው ባሉት ጊዜ አንድ ነገር አላቸው። አብርሃም አባታችሁ አላቸው፣ ቀኔን አየ ደስም አለው ይላል። ዋው! የአብርሃም ደስታ ኢየሱስን አይቶ ነበር። ለዚህ ነው በዘርህ የምድር ነገዶች ሁሉ ይባረካሉ ይላል ገላትያ ላይ። የአብርሃም ተስፋ በክርስቶስ ኢየሱስ ለአሕዛብ ሁሉ ይደርስላቸው ዘንድ ነው ይላል። ሙሴን ስንመለከት ዕብራውያን 11:25 ላይ ከግብጽ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍን መረጠ ይላል። መከራ የተቀበለው የግብጽን አገር የተወው የፈርዖን የልጅ ልጅ አልሆንም ብሎ ያንን ነገር የተወበት ትልቁ ምክንያት ምንድነው ብላችሁ ስትመለከቱ ስለ ክርስቶስ። ይገርማል። እምነት እኮ የሚገርም ነገር ነው። ባይዘው ስለ እምነት ብዙ ተናግሬያለሁ፣ ግን አንድ ነገር ልናገር። ስለ ሙሴ ስናገር እምነት ማግኘትም ማጣትም አይደለም። አያችሁ፣ ብዙ ጊዜ እምነትን ከማግኘት ጋር ከመቀበል ጋር አያይዘናል። አይደለም። እዚህ ጋር ሙሴ ስለ ክርስቶስ ሁሉ ተወ ይላል። ይሄ ምንድነው? እምነት ነው። አንዳንድ ሴቶች ደግሞ ሙታናቸውን በትንሣኤ ምን አሉ ይላል? ተቀበሉ ይላል። ይሄም ደግሞ ምንድነው? እምነት ነው። እምነት ከሚደረግልን ነገር ጋር የተገናኘ አይደለም። ከሚሆንልን ነገር ጋር የተገናኘ አይደለም። እምነት ማለት ጌታን ማመን ማለት ነው። አውቃችሁት አምናችሁ እሱን መከተል ማለት ነው። እነ ሄኖክ እኮ አማኝ የተባለው ሄኖክ እኮ አካሄዱን ከእግዚአብሔር ጋር አደረገ እኮ ነው የሚለው። ከእግዚአብሔር ጋር ወካድ አምኖት ምን ማለት መስችሁ ወደሚወስደው ሄዷል ማለት ነው። አምኖታል። ሲከተለው ወደ ቀኝ ሲል ወደ ቀኝ ይላል፣ ወደ ግራ ሲል ወደ ግራ ይላል። he walk with him ከእሱ ጋር አብሮ ወክ አድርጓል። ስለዚህ አካሄዱን ከእግዚአብሔር ጋር አደረገ። ከዛ ሄኖክ ከእግዚአብሔር ጋር አካሄዱን እያደረገ አንድ ነገር አመነ። አልሞትም ብሎ አመነ። ለዚህ ነው ዕብራውያን ጸሐፊ ሄኖክ ሞትን እንዳያይ በእምነት ተወሰደ ይላል። እምነት አደገኛ ነገር ነው እናንተ። የጌታን ብቃት፣ የጌታን አቅም፣ የጌታን ጉልበት፣ የጌታን ማንነት ስትተማመኑ ምድር ላይ ካለ ግራቪቲ በላይ ትሄዳላችሁ። በሰው የህይወት ስርዓትና ቀመር አትያዙ። ክብር ለእግዚአብሔር ይሁን። አትያዙ። ከፍ ትላላችሁ። ሰው እንደሚያስበው አታስቡ። ለመብላት፣ ለመጠጣት፣ ለመኖር በምድር ላይ ለመንቀሳቀስ ጌታን አናምነውም። ይሄ ፍጥረታዊ ሰው ይኖራል። አመለ ገብቷችኋል? እንዴትና በቃ ያኖርናል ብለን ቢል ለመክፈል ይሄ እኮ በጣም ትንሽ ነገር እኮ ነው። ያመኑት ባህር ይከፈላል ብለው ነው። ያመኑት ሙታን ይነሳል ብለው ነው። እንዴ ይኸውላችሁ ለማያመሰግኑት ለክፉዎች እንኳን ቸር ነው ይላል እኮ። እግዚአብሔርን የሚሳደብ ሰው በልቶ ጠጥቶ ያድራል። እግዚአብሔርን የሚሳደብ ሰው ከእናንተ የተሻለ ቤት ውስጥ ይኖራል፣ መኪና ይነዳል። ለምን? እሱ ለማያመሰግኑት ቸር ነው። ስለዚህ ስለማን ተነቀፈ ብሎ ይናገራል? ከግብጽ ብዙ ገንዘብ ይልቅ ስለ ክርስቶስ ነው የተነቀፈው ብሎ ይናገራል። አስገራሚ ነው። ስለዚህ አብርሃም የኖረው ስለማን ነው? ስለ ክርስቶስ ነው። ሙሴ የኖረው ስለ ክርስቶስ ነው። ዳዊትም የኖረው ስለ ክርስቶስ ነው። ምን አለ? ነፍሴን በሲኦል አትተዋትም አለው። ቅዱስህም መበስበስን ያይ ዘንድ ትንሣኤን አወራ። ሰውየው መቃብር ውስጥ አልቀርም አለ። መሲሁ ይመጣል፣ እነሳለሁ አለ። ክብር ሁሉ ለእግዚአብሔር ይሁን። እሱን ካለ በኋላ እግዚአብሔር የሚበልጥ ነገር አስቀድሞ ስለኛ አይቶ ነበር ይላል። አሁን ያለንበት ኪዳን፣ አሁን የቆምንበት ኪዳን ከዚህ በኋላ እግዚአብሔር በመጨረሻ በልጁ ተናገረን አይደል የሚለው? የመጨረሻ እግዚአብሔር መፍትሄ ሲጠበቅ የነበረው ኪዳን ውስጥ እግዚአብሔር ከዘላለም በፊት ያየው
ነቢያቶች የተነበዩለት መቼ ነው የሚመጣው የተባለው መሲሁ ከዚህ በኋላ እግዚአብሔር ሌላ መፍትሄ የለውም። የመጨረሻው መፍትሄ ኢየሱስ ተሰጥቶናል። ክብር ለእግዚአብሔር ይሁን። ሌላ መፍትሄ የለውም። ከዚህ በኋላ እግዚአብሔር ሌላ ኪዳን አይገባም። የአብርሃም ኪዳን ነበር፣ የሙሴ ኪዳን ነበር፣ የተስፋይቱ ኪዳን ነበር፣ የዳዊት ጋር ኪዳን ነበር፣ ከኖህ ጋር ኪዳን ገብቷል። 7ቱ ኪዳኖች የተጠቀለሉበት አንድ ኪዳን አለ። ይሄም አዲስ ኪዳን ይባላል። ክብር ለእግዚአብሔር ይሁን። ከዚህ በኋላ እግዚአብሔር ሌላ ኪዳን የለውም። የመጨረሻ ኪዳን በልጁ ገብቷል። የመጨረሻ ኪዳን በልጁ ደም ገብቷል። እግዚአብሔር የተባረከ ይሁን። የሚበልጥ ነገር አይቶ ነበር ሲል ይሄንን ነው ያየው። እሱን ካለ በኋላ እንግዲህ ይላል ቁጥር 12:1 ላይ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛም ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በምን እንሩጥ ይላል? በትዕግስት እንሩጥ ይለናል። ይገርማል። እንግዲህ የእምነታችን ራስና ፈጻሚ ኢየሱስን ተመልክተን ይላል። እንግዲህ እምነትን ጳውሎስ እዚህ ቦታ ላይ ከምን ጋር አያይዞ ያቀርበዋል? ከሩጫ ጋር። እንግዲህ የእምነታችን ራስና ፈጻሚው እምነትን የኖረ እምነትን ያሳየን ተከተሉት፣ ምሰሉት፣ ግለጡት የተባልነው የእምነታችን ራስና ፈጻሚ ወይንም ጀማሪና ፈጻሚ የሆነው ክርስቶስን ቀድሞ ሄደውን ከፊታችን ቀድሞ ሄደውን እሱ በጠረገው መንገድ ነው እኛ ምን ሄደው ቀድሞ ሄደውን እሱን ተመልከቱና ይሄንን ሩጫ ምን በሉ ሩጡ ብሎ ይናገራል። እንግዲህ ዘንድሮ ሩጫ በርጫ ነው፣ እዘረጋለሁ ነው፣ እያያችሁት ነው። ሩጫ በርጫ ነው እና ጳውሎስ እንግዲህ መንፈሳዊ ዓለምን ወይንም መንፈሳዊ ህይወትን ከሩጫ ጋር አያይዞ ይናገራል። ኢየሱስ ቀዳሚያችን እንደሆነ ስለዚህ ኢየሱስን ምን በሉት ተመልከቱት ይለናል። እንግዲህ መጽሐፍ እያጠናን አይደለም እንጂ የዕብራውያንን መጽሐፍ ስታዩ የሚሻል የሚበልጥ የሚልቅ የሚል መሰረታዊ ነገሮች የሚያጠኑ ሰዎች ዲቴል ያውቁታል። ኢየሱስ ከሙሴ የሚሻል ነው፣ ከኢያሱ የሚበልጥ ነው፣ ከሌሎችም አባቶች የሚልቅ ነው ብሎ ኢየሱስ ላይ ሁሉን ነገር ያመጣና ያስቀምጠዋል። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ተመልከቱት የተባለው ማንን ነው? ኢየሱስን። ብዙ ጊዜ እንደምናገረው እነዚህ የእምነት አባቶች መልካም ምስክርነት ቢኖራቸው ከኖሩበት ኪዳን የተነሳ ሰዎችም ስለነበሩ በህይወታቸው ምን ያላቸው ናቸው? ነቀፋ አለባቸው። ህጉ ደግሞ ምንድነው የሚያደርገው? 99 ሰርተህ አንድ ከሳትክ በዜሮ ያባዛልሃል አይደል? ይበልጡናል እኮ ብዙ ነገር። ነገር ግን የነበሩበት ኪዳን ነው ብዙ ነገር የከለከላቸው። ስለዚህ ያው አብርሃምን እንከተል ካልን በአጋር ቤት ማለፍ አለብን አይደል? በአጋር ቤት አልፋችሁ አብርሃምን ከተከተላችሁ በአጋር ቤት አልፋችሁ የምትከተሉት። ዳዊት ጋር ብትሄዱ ብዙ ሜስ አለ በቤቱ፣ ነቀፋ አለባቸው፣ ችግር አለባቸው። ስለዚህ መጽሐፍ ማንን ተመልከቱ ይላል? እስቲ ኢየሱስን በሉ። ኢየሱስን ያዩ ሰዎች ሩጫቸውን በትክክል መጨረስ ይችላሉ። ራሳችሁን ካያችሁ፣ ሁኔታችሁን ካያችሁ፣ ሰዎችን ካያችሁ ሩጫችሁን መጨረስ አትችሉም። ሩጫን ለመጨረስ ጳውሎስ የሚነግረን እንግዲህ ህይወት ሩጫ ነው አለ። እንግዲህ ጳውሎስ ብዙ ተናግሯል። በሁለተኛ ጢሞቴዎስ 4:7 ላይ መልካሙን ገድል ተጋድያለሁ ካለ በኋላ ሩጫውን ጨርሻለሁ ይለናል። በአንደኛ ቆሮንቶስ 9:24 ላይ ሄደን ስንመለከት ታገኙ ዘንድ ምን በሉ ሩጡ ይላል። ህይወትን በሩጫ መስሎታል። ሪቫን ለመበጠስ ምን በሉ ኑሩ ብሎ ይናገራል። ህይወትን በሩጫ ይመስለዋል። ስንሮጥ ግን ማንን እንመልከት? ኢየሱስን።
ሰዎች በብዙ ምክንያት ከሩጫ ሜዳ ይወጣሉ። በአገልጋይ ምክንያት፣ በሰው ምክንያት። ተመልከቱት የተባልነው ማንን ነው? ኢየሱስን። በሰው ተጎድታችሁ ምክንያት አያድንም። ታውቃላችሁ? አያድንም። ለመሰላችሁ ኤደን ገነት ራሱ ሄዳችሁ ብትጠየቁ ምክንያት እኮ ነበር። አዳም ምንድን ነው ያለው? የሰጠኸኝ ሴት ምክንያት እኮ ነው። ስለዚህ ይኸውላችሁ እግዚአብሔር የሰጣችሁን ሩጫ በምድር ላይ ለመጨረስ ማንንም አትዩ፣ ማንም አያሰናክላችሁ። ኢየሱስን ግን ካያችሁት ሩጫችሁን በሰላም ትጨርሳላችሁ። ክብር ለእግዚአብሔር ይሁን። ሚዲያውን ስሙት። ስንት እኮ የሚያሰናክል ነገር አለ። በጣም ከባድ ዘመን ውስጥ ነው ያለ ነው። ከፊታችን የሚሮጡ ደረሱልን፣ የእግዚአብሔር ነገር ተገለጠባቸው፣ የሆነ ቦታ ደረሱ ስንል ሲወድቁ ታያላችሁ። አንድ ከተማ በአንድ ዓመት ውስጥ ወደ 8 አገልጋይ ወርዷል። ያን ሁሉ ህዝብ፣ ብዙ ህዝብ ይመሩ የነበሩ አገልጋዮች ናቸው። እንግዲህ እነዚህ ሰዎች አገልጋዮቻቸውን ካዩ አለቀላቸው። ለዚህ ነው መጽሐፍ ሲናገር የእምነታችን ራስና ፈጻሚ ኢየሱስን ተመልክተን ይላል። ሰው ነው፣ ብቃት የለውም። ሰው ነው፣ ነገ ሊወድቅ ይችላል። እነዚህ እኮ እነ ሙሴን ምናምን ብትመለከቱ ህዝብ እኮ ሊያመልካቸው የሚፈልጋቸው እኮ ሰዎች ናቸው። እግዚአብሔር እንደው መቃብሩን ደብቆባቸዋል ይባላል። እስራኤላውያን ምን እንዳያደርጉ እንዳያመልኩት ያን ያህል ኢንፍሉዌንሻል የነበረ ሰው ነው። ግን ሙሴ እንደምታውቁት ሰው ነው፣ አትገባም የተባለ ሰው ነው። ያንገር ችግር የነበረው ሰው ነው ሙሴ። እና አብርሃም በአጋር ቤት የገቡ ናቸው፣ ሰዎች ናቸው። ሩጫን ለመጨረስ ኢየሱስን ተመልከቱት። ኧረ አሜን። ለስንሮጥ የሚያስፈልጉን አንዳንድ ነገር ልንገራችሁ። በተመደበልን ላይን ላይ ቆመን እንሩጥ። እስቲ በተመደበልን ሩጥ ማለት አጠገባችሁ ያለው ሰው ኢዩኤል 2:7 ላይ እንዲህ የሚል ቃል አለ። አንዱ ከአንዱ ጋር አይጋፋም፣ እያንዳንዱ መንገዱን ይጠበጥባል ይላል። I love that word። አንዱ ከአንዱ ጋር ምን አይልም። የኔ ሩጫ ነው፣ ዮናታን ሩጫ አይደለም። ሁሉም የራሱን መንገድ ይጠበጥባል ይላል። ሁሉም የራሱ የተሰመረለት መስመር አለ። ሁሉም ሊገልጠው የተገባ ህይወት አለ። እያንዳንዳችን እንደ መልካችን እንደምንለያይ ልክ እንደዛው በእያንዳንዳችን ያለው እግዚአብሔር ሐሳብ የተለያየ ነው። ሩጫችን የተለያየ ነው። ክብር ለእግዚአብሔር ይሁን። አንዳንዱ ቶሎ ይጠራል፣ አንዳንዱ ደግሞ ቆይቶ ይጠራል። በእድሜ እንኳን ብናየው ማለት ነው። በ33 ዓመቱ ነው ኢየሱስ ክርስቶስ አይደል? እነ መጥምቁ ዮሐንስ በዛ እድሜ ነው የሞቱት። አንዳንዶች ደግሞ ጠግበው እድሜ ይሞታሉ። ይሄ የተመደበልን ነው አይደል? ምክንያቱም በሐዋርያት ሥራ 17:26 ላይ የሰውን ዘር ከአንድ ወገን ፈጥሮ በምድር ላይ እንዲኖር አደረገው ካለ በኋላ የዘመናቸውን ልክ የመኖሪያ ስፍራቸውን ዳርቻ ምን አለላቸው? ወሰነላቸው ብሎ ይናገራል። የዘመን ልክ አለ፣ የመኖሪያ ስፍራ አለ። አበሻ ስትሆኑ፣ ኒው ጀርሲ ስትመጡ፣ የኔ ካዝኔ ሆናችሁ ካዝኔ ስትሆኑ በዓላማ ነው። አልገባችሁም አይደል? በእግዚአብሔር ሐሳብ ነው። ድንገት የመጣን እንግዳ ፍጡሮች አይደለንም። አጀንዳ አለው፣ እቅድ አለው፣ ፕላን አለው። ስለዚህ ሲናገር ከአንድ ወገን ሰውን ፈጠረው፣ በምድር ላይ እንዲኖሩ አደረጋቸው። የዘመን ልክ ገደብ ወስኖላቸዋል። እንደገና ደግሞ የመኖሪያ ስፍራ ዳርቻ ወሰነላቸው ይላል ሐዋርያት 17:26 ላይ። በመዝሙር 139 ቁጥር 16 ላይ ዳዊት ምን አለ? ያልተሰራ አካሌን ዓይኖችህ አዩ፣ የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይኖሩ በመጽሐፍህ ተጻፈ። ኧረ አሜን። እናንተ ሳትመጡ እግዚአብሔር የጻፈው መጽሐፍ አለ፣ ሰማይ ያየው አለ።
ስለዚህ ስንሮጥ የምንሮጠው ይሄንን ሩጫ ነው የሚለው። እግረ መንገድ ዝም ብለን ኖረን እንዳናልፍ። አንዳንድ ሰዎች ዛሬ አይተናቸው ነገ የሉም። እኔ እነዚህ በብሉይ ኪዳን የነበሩ የእምነት አባቶች ቻሌንጅ አድርገውኛል። ምንድነው ቻሌንጅ ያደረጉኝ? ነቅንቀውታል፣ ሀገሩን ነቅንቀውታል፣ ከተማውን ነቅንቀውታል። እነ ዮሴፍ ነገስታት ጋር ሲገቡ በቃ ነቅንቀውታል። አምነውት ነው እግዚአብሔርን የሞቱት። እንዴ ዮሴፍ እኮ ሊሞት በቀረበ ጊዜ ባለፈው ሳምንት ነግራችኋለሁ፣ ስለ ሐጽሙ አስታወሳቸው ይላል። የሚገርም ነው። ምን አይነት እምነት ነው! በምትወጡ ጊዜ እንደሚወጡ ነግሯቸው ነው ሄደው። ስትወጡ ሐጽሜን ይዛችሁ ግቡአል። ሐጽሙን የተሸከሙ ሰዎች ምድረ በዳ ቀሩ። ከ20 ዓመት በታች ሆነው የካሌብና የኢያሱ ትውልድ ሐጽሙን ይዞት ከነዓን ገባ። ያመነ ሐጽም ከነዓን ገብቷል። አንተ በህይወት አለ። ስለዚህ ያልተሰራ ካሌን አይኖችህ አዩ፣ የተፈጠሩ ቀኖች አንድስ እንኳን ሳይቀር በመጽሐፍህ ተጻፈ ይላል። በተመደበልን መንገድ እንሩጥ። የሚሮጡ ሰዎች የህይወት ስርዓት አላቸው። አንደኛው ስርዓታቸው ምንድነው? ፎከስድ ናቸው። ባለፈው ፓስተር ሲያስተምረን ነበር አለ እዚህ ቦታ ላይ ስለ ሯጭ ፎከስድ ናቸው። ወደ ቀኝ ወደ ግራ አይሉ። በጣም ታርጌት አላቸው። ያንን ሪቫን ለመበጠስ የሚሮጡ እንደሆኑ እናያለን። ያው ልክ እንደኔ ለብሰው እኔ ያረኩትን ጫማ አድርገው መቼስ አይሮጡም አይደል? አሁን ሜዳ ብሄድ ሰርግን የመጣሁን አለባበሳችሁ ማን እንደሆናችሁ ምን እያደረጋችሁ እንደሆነ ይናገራል። አሁን በቢጃማ ብታዩኝ ከሆስፒታል ሊወጣው ወይ ሄደ ቤት ተኛ ነው የምትሉኝ። ምክንያቱም ቢጃማ የሚለብስ ሰው ምን ለማድረግ የተዘጋጀ ነው? ለመተኛት የተዘጋጀ ነው። ይኸውላችሁ አሁን መንፈስ ዓለም ሲያየን የስፖርተኛ አቋም አለን ወይ? የሚሮጥ ሰው ህይወት አለን ወይ? የሚሮጥ ሰው ህይወት ስርዓት አለን ወይ? ይሄንን መመልከት ያለብን። ምክንያቱም በጣም ላይት የሆነ ልብስ፣ ላይት የሆነ ጫማ ይኸውላችሁ ከባድ ነገር ሰው ተሸክሞ መሮጥ ስለማይችል ማለት ነው። በጣም ላይት የሆነ ነገር ይዞ ነው የሚሮጥ። ብዙ ነገር ተሸክመን መሮጥ አይደለም ወክ ማድረግ አንችልም። እላችን ላይ ያለ እንዳንሮጥ ያደረገን ነገር ምንድነው የሚለውን መመልከት አለብን። ስለሚበሉት፣ ስለሚጠጡት፣ ስለ ክብደታቸው ይጠነቀቃሉ እንጂ እንደኔ በሄዱበት ቦታ ጥሬ ስጋ አይፈልጉም። እኔ ሯጭ ስላልሆንኩ ነው። ሰማችሁኛ? እንትን በጣም ዋች ያደርጋሉ። ምናልባት ፓስተር መስፍን ሊቀርባቸው ይችላል። እኛ ቸርች ውስጥ አንድ ሰው ብሎኛል፣ እናንተ ቸርች እንዴት ነው ዶክትሪን ነው ወይ ስጋ ለመብላት ብሎኛል። ሌላ የስተት ትምህርት ውስጥ ገብታችኋል መሰለኝ እያለኝ ነበር። እና ምን እያልኳችሁ ነው? ስለሚበሉት ነገር ይጠነቀቃሉ። ያገኘውን አይጠርግም። ዲሲፕሊንም ደግሞ አላቸው። ስለ ኃይሌ ገብረስላሴ የሰማሁትን ነገር ልንገራችሁ። ኃይሌ ገብረስላሴ አሸንፎ መጣሉ። ኦሎምፒክ አሸንፎ መጥቶ ከኤርፖርት ተቀበለውት ወደ ቤት ይዘውት ሄዱ። ቤት ሴሌብሬት እየተደረገ ግብዣ ተደርጎ ብዙ ሰዎች እንደውም የሰማሁት ባለስልጣኖችም ነበሩ ነው የተባለው ቤት ውስጥ። ከዛ መጣ። ከዛ ሁሉንም ሰላም አለ። ሩሙ ገባ። የሩጫ ልብሱን የትሬኒንግ ልብሱን አደረገና ትቷቸው ወጣሉ። ይህንን ያህል ዲሲፕሊን ነበር። ሯጭ ብሎ ሲለን ስለ ሩጫ ሊያወራን አይደለም። ሯጭ ምን አለው እያለን ነው? ዲሲፕሊን አለው። ዲሲፕሊን ከሌለን ምንም አይነት ነገር በህይወታችን ልናደርግ አንችልም። ተመልከቱ፣ እንትኑ አልያዘውም። ገብቷችኋል?
እንትን የወርቅ ሜዳሊያ ነው ይዞ የመጣው። አገር እየጠበቀው ነው፣ ተከቦ ነው የመጣው ምናምን። ከግርግሩ ወጣና ትሬኒንግ ለማድረግ ትሬኒንግ አለብኝ አላቸው። አንዳንዶች ዲስአፖይንትድ ሊያረጋቸው ይችላል፣ ግን በጣም የሚያስተምር ነገር ነው። ልክ ኢየሱስ ክርስቶስ 5 ገበያ ህዝብ የመገበ ጊዜ ትዝ ይላችኋል። ተአምራት ያደረገ ጊዜ ይህንን ሁሉ ካደረገ በኋላ ይላል ሊጸልይ። የምንጸልየው ለምንድን ነው? ተአምራት ለማድረግ እኮ ነው የምንጸልየው። ከተአምራት በኋላ እንዴ በቃ አለቀ እኮ። አገልጋይ የሚገኘው እዚህ ቦታ ላይ ነው። ምን እንትን ክፍታችንን የምንቀመጠው ባዶ ሆነን የምንቀመጠው በዚህ ሰዓት ሰይጣን አታክ የሚያደርገን በዚህ ሰዓት። ከጸለየ ተአምር ካደረገ በኋላ ይላል እንደ ልማዱ። እስቲ እንደ ልማዱ በሉልኝ። በህይወታችን ይውላችሁ የሚሮጥ ሰው ዲሲፕሊን አለው። እንደ ልማዱ ሊጸልይ ወደ ተራራ ወጣ ብሎ መጽሐፍ ቅዱስ ይናገራል። ዲሲፕሊን ያላቸው ሰዎች ራስን የመግዛት መንፈስ ያላቸው ሰዎች ናቸው። መጽሐፍ ሲናገር እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም ይላል። ምን ማለት ነው? ኖ ማለት ይችላሉ ማለት ነው። በህይወታችሁ ኖ ማለት የምትችሉት ነገር መኖር አለበት። ይህንን መጽሐፍ ቅዱስ የሚነግረን ምሳሌ 16:32 ላይ በስሜቱን የሚገዛ ሰው ይላል ከተማን ከሚገዛ ሰው ይበልጣል ይላል። በጣም የሚገርም። ይህንን የጻፈልን ሰለሞን ነው። ከውድቀቱ የተማረ ሰው ማለት ነው። የሱ አገር እየገዛ ራሱን መግዛት ያልቻለ ሰው ሰለሞን አይደል? በጥበቡ ከተለያየ ዓለም ብዙ ሰዎች መጥተው የሰለሞንን ጥበብ ለማየት ይመጡ ነበር። ያን ያህል ጥበበኛ የነበረ ሰው ነው ሰለሞን። ዝነኛ የነበረ ሰው ነው። ዓለም በጥበቡ ስለሱ ጥበብ ዓለም ያወራበት ሲዝን ነበር። እንደዛ አይነት ሰው መጽሐፍ ሲነግረን ያው በምን አይነት ሁኔታ እንዳለፈ እናያለን። ስለዚህ ስሜቱን የሚገዛ ሰው ከተማን በጉልበት ከሚገዛ ሰው ይበልጣል ብሎ ያስቀምጠልን ይሄ ነው። እንግዲህ ስለ ሩጫ ስናስብ ሌላው የዕብራውያን ጸሐፊ ያለን ምንድነው? ሸክምን ምን ብለን አስወግደን። እንግዲህ በጣም አደራ እምላችሁ የእግዚአብሔርን ቃል አትልመዱት። በጣም ከባድ ነገር እንትን ነው። እግዚአብሔር ከረዳን ልክ እንደ ተሰሎንቄ አማኞች ጳውሎስ የእግዚአብሔርን ቃል ሲነግራቸው ምንድነው ያሉት? የእግዚአብሔርን ቃል በሰማችሁ ጊዜ አላቸው ከእግዚአብሔር አፍ እንደወጣ ቃል እንጂ እንደ ሰው ቃል አልተቀበላችሁትም። በዛ መንፈስና ልብ ነበር የሚቀበሉት። ይሄን መንፈስና ልብ እግዚአብሔር ያብዛልን። ሸክምን አስወግደን ይላል። እንግዲህ በዕብራውያን ኮንቴክስት እነዚህ ሰዎች በስደት ላይ ያሉ ናቸው። አይሁዳውያን ናቸው። በሕግ ውስጥ የኖሩ ናቸው። ከመጣባቸው መከራና ቻሌንጅ የተነሳ ሁለት ነገር እየተከናወነ ነው። አንደኛው ኮምፕሊትሊ ጌታን ትተው ወደ ድሮ ስራቸው ተመልሰዋል። ሁለተኛ ደግሞ በጣም ሌላው ችግራቸው ምንድነው? ኮምፕሮማይዝ እያደረጉ ነው። ወደ ኋላ እያፈገፈጉ ነው። ወደ ኋላ በሚያፈገፍግ በዚያ ነፍሴ ደስ አይሰኛትም ብሎ መጽሐፍ ቅዱስ የሚናገረው በዚህ ምክንያት ነው። ስለዚህ እንዲህ አይነት ሁኔታ ውስጥ ነበሩ። ስለዚህ ወደ ምን እየተመለሱ ነበር? ወደ ሌጋሊዝም እየተመለሱ፣ ወደ ህግ ስራ እየተመለሱ ነበር። ህግ ደግሞ ሸክም ነው። ጳውሎስ የሚነገር ዕብራውያን ጸሐፊ የሚላቸው ይሄንን ነው። ሸክም በስቶባችኋል፣ ሸክም ሆኖባችኋል። ስለዚህ ሩጫውን መሮጥ አትችሉም። ህግን በመጠበቅ ማንም ሰው በእግዚአብሔር ፊት መጽደቅ ስለማይችል ምን ማለት መሰላችሁ? እግዚአብሔር የሰጠንን ይሄንን ትእዛዝ በእግዚአብሔር ጸጋ እንጂ በሰው አቅምና ጉልበት ልናደርገው ስለማንችል ሌጋሊዝም ህግን ነው የሚናገረው። አትንካ፣ አትቅመስ፣ አታድርግ ስለተባለ ሰው ማድረግ አይችልም።
ዘር መቀየር አለበት። ጸጋ መቀበል አለበት። ኧረ አሜን። ያለዛ ትእዛዛቶቹን በራሱ ተነስቶ ማድረግ አይችልም። ስለዚህ እነዚህ ሰዎች ወደዚህ መጥተው ነበር። ስለዚህ ሸክም ሕግ ሸክም ነው። መጽሐፍ ቅዱስ በብዙ ቦታ ላይ ዕብራውያን 13:9 ላይ ልዩ ልዩ አይነት እንግዳ በሆነ ትምህርት አትወሰዱ ይላቸዋል። ሕግ እንደገና ሸክም እንደሆነ ማቴዎስ 23:4 ላይ ሲናገር ከባድና አስቸጋሪ ሸክም ተብትበው ይላል። ሸክም ይለዋል። አያችሁ፣ ተብትቦ በሰው ትከሻ ላይ ይጭናሉ ይላቸዋል ፈሪሳውያንን። እነርሱ ግን በጣታቸው እንኳን ሊነኩት አይወዱም። ስለዚህ አንዱ የዕብራውያን ችግር ምን ነበረ? ሕግ ነበረ። ሕግን አዩትና መከራው ሲበዛባቸው የድሮ እምነቴ ይሻለኛል ብለው የድሮ እምነታቸው ውስጥ ገቡና ተጠቀለሉ። አንዳንዶቹ ደግሞ እያፈገፈጉ ነው። እነሱን ለመመለስ ምን አላቸው? ሸክምን ሁሉ ምን አድርጋችሁ አስወግዳችሁ። ሕግ ሸክም ነው። በሕግ ያሉ ቅድም እንዳየነው ነው። መተው አንድ ቦታ ላይ ቆመዋል። እግዚአብሔር ሊደሰት የሚፈልገው በእምነት ስለሆነ ያለ እምነት እግዚአብሔርን ደስ ማሰኘት አይችልም ብሎ መጽሐፍ ቅዱስ ስለሚናገር እነዚህ ሰዎች ሸክም እንደነበረባቸው እናያለን። እኛ እንግዲህ በዚህ ዘመን ያለን አማኞች ደግሞ ሸክማችን ምንድን ነው? እንዳንሮጥ ያደረገን፣ ለጌታ እንዳንሆን ያደረገን ጌታ መንፈስ ቅዱስ ያወራቸዋል ብዬ አምናለሁ። ምንድን ነው ህይወታችንን የያዘው? የዚህ ዓለም ጣጣ፣ የዚህ ዓለም ኑሮ፣ ሰይጣን፣ ዓለም፣ ስጋ፣ እነዚህ ሁሉ ነገሮች በህይወታችን ላይ ምን ያመጣሉ? ሸክም ያመጣሉ። እንዳንሮጥ ያደርጉናል። ስሙኝ አንድ ነገር፣ ምንም ይሁን ምን ለጌታ እንዳንሮጥለት ህይወታችንን የያዙ ነገሮች በሙሉ ሸክም ናቸው። ከጌታ የሚለየን ገንዘብን መውደድ ቢሆን፣ ስራ ቢሆን፣ ወዳጅ ቢሆን፣ ጓደኛ ቢሆን፣ የምንወዳቸው ነገሮች ቢሆን፣ ማንኛውም ነገር ለጌታ እንዳንሮጥ የሚያደርገን ነገር በሙሉ ሸክም ነው። ሃይማኖት ራሱ ሸክም ነው። መልመድ፣ የጌታን ነገር መልመድ፣ ቃሉን መልመድ፣ አለመጸለይ፣ ቸልተኝነት፣ እነዚህ ሁሉ ነገሮች በዕብራውያን አማኞች ዘንድ እንደነበሩ እንመለከታለን። ዝና፣ ክብር፣ ገንዘብ፣ ብዙ ነገሮች አሉ። እነዚህ ነገሮች ምንድናቸው ይላል? ሸክሞች ናቸው ብሎ ይናገራል። እሱን ካለ በኋላ ተብትቦ ደግሞ የያዘንን ኃጢአት ይላል። በዕብራውያን ኮንቴክስት ካየነው ተብትቦ የያዛቸው ነገር እነሱን ምንድነው? አለማመን ትልቁ ችግራቸው ነበር። እያፈገፈጉ ስለነበረ፣ ወደ ድሮ እምነታቸው እየተመለሱ ስለነበረ ይሄ በጣም ትልቁ ቻሌንጃቸው እንደሆነ እንመለከታለን። እኛንስ ምን ይሆን ተብትቦ የያዘን ወገኖች? በጣም ትልቁ ችግር ምን ነው ታውቃላችሁ? አሞኬ አደገኛው ነገር እኮ ደህና ነኝ። ፈሪሳውያን በጣም ኢየሱስ ክርስቶስ ቻሌንጅ አደረጋቸው። አያለው ትላላችሁ ግን አታዩም አላቸው። ታስ ፕሮብለም። ትልቅ የሚያስፈልገን መንፈስ ምን እንደሆነ ታውቃላችሁ? አጥራልኝ ጌታ። ዳዊት ይላል ከተሰወረ ኃጢአት ባሪያህን ጠብቀው ይላል። ከድፍረት ኃጢአት ባሪያህን ጠብቀው ይልና ከተሰወረ ኃጢአት ደግሞ አድነኝ ይላል። ይሄ መንፈስ ነው ቤተክርስቲያን የሚያስፈልጋት። ሩጫ መሮጥ የምትፈልጉ፣ የእግዚአብሔርን ሐሳብ መጨረስ የምትፈልጉ ከሆነ ሰርች ሚ ሎርድ ይላል። መርምረኝ በደልን በእኔ ዘንድ እንኳን በታይ የሚል መጽሐፍ ምን ይላል? ወደዚህ ወደ ትሁት ሰው፣ በቃሌ ወደሚንቀጠቀጥ ሰው እመለከታለሁ ይላል። ያ ልብና መንፈስ ከሌለን የትም አንደርስም። ስሙ፣ መዓት ነገር ተሸክመን ማምለክ ችለናል። መዓት ነገር ዲል እናርገው እንጂ እንዴት ነው? ገብቷችኋል? ዲል እናርገው፣ እናስተካክል። ማንም አይጎዳም፣ እኛው ነው የምንጎዳው። ምክንያቱም ሁሉም የራሱን መንገድ ይጠበጥባል የሚለው። እኔ እናንተን ሩጫ አሮጠላችሁ፣
ስለዚህ አንልመደው ጌታ ተብትቦ የሚይዘን ነው። የተተበተበ ሰው የትም አይሄድም። ሰውየው ተተብትቦ እኔ አምራቸስ ይላል፣ እኔ ጻድቅ ነኝ ይላል፣ አሞኬ ምናምን ይላል። ጸጋ ሲያገኛችሁ፣ የጌታ ፍቅር ሲነካችሁ ምን ልሁንልህ በእኔ ዘንድ አንተን ደስ የማያሰኝ ነገር ምንድነው ብላችሁ መጠየቅ ትጀምራላችሁ። እና በጣም ብዙ በስጋችን የምንለማመዳቸው ነገሮች በውስጣችን ያሉ ቁጣ፣ ቂም፣ በቀል፣ ገንዘብን መውደድ፣ በዚህ ዓለም ሕይወት ስርዓት መያዝ። ስሙኛ ነገር ጳውሎስ አንድ የሚናገራት ቃል አለች፣ የእርሱ የመሆንና የሚለው ቃል። አቤት ቻሌንጅ ያደርገኛል። እኔ ማለት አልችልም ያልሆንኩበት ብዙ ነገር ስላለ። ሰማችሁ? የእርሱ የመሆንና የማመልከው። ምን ማለት መሰላችሁ? ብዘቀዘቅ ብትፈትሹኝ ከጌታ ውጪ እኔ ዘንድ ምንም የሚገኝ ነገር የለም የሚለው ጳውሎስ። ስለዚህ ነፃ ሰው ሆኖ መኖር፣ የእግዚአብሔር ሰው ሆኖ መኖር፣ ምንም ነገር ሳይከብደው ብን ብለው አሁን እኛ ታውቃላችሁ፣ ስጋ ይዘናል፣ ብዙ ነገር አለ፣ ድሜ አለ፣ የበላ ነው ምናምን አለ። ከልጆቻችሁ ጋር ሲሩጡ ብር ብለው ቦታቸው ይደርሳሉ። ሲምፕል ናቸው። ምንም የያዙት ነገር የለም። ማት ነገር እኮ ተሸክመናል። መንፈስ ዓለም ላይ ብንታይ ማአት የተለያችን ጉብጧል እኮ ታውቃላችሁ። የጌታ ሐሳብ እኛ መፍታት ነው። የጌታ ሐሳብ ሪቫን በጥሰን እንድንገባ ነው። የጌታ ሐሳብ ልጁን እንድንመስልለት ነው። ክብር ለእግዚአብሔር ይሁን። ይወላችሁ ስሙኝ፣ ኢየሱስን ያየ ሰው፣ ኢየሱስ የነካው ሰው ትብታብ ላዩ ላይ የለም፣ እስራት ላዩ ላይ የለም፣ ሸክም ላዩ የለም። ክብር ለእግዚአብሔር ይሁን። እዩት ኢየሱስን ያለው ለዚህ ነው። በትህትና ያስተምረናል፣ በፍቅር ያስተምረናል። በጣም ነው የሚገርመው። ጳውሎስ ጨርቄን ማቄን ምናምን እኮ ያለው ሁሉን ነገር ትቶ ሄደው ለምን እንደሆነ ታውቃላችሁ? አይቶት እኮ ነው። ቅድም መሲህ ጸልይ እንደነበር አይቶት እኮ ነው። በደማስቆ ላይ አየው ኢየሱስን። አይገርም? አበደ ሰው በቃ። ሌላ ነገር ካያችሁ ስሙኝ፣ አሁን እኔን ዝም ብላችሁ ብትከታተሉኝ አንድ ቀን ተሰናከሉብኛላችሁ። የሆነ መንገድ ድረስ አብራችሁኝ ትመጡና ትመለሳላችሁ። ምክንያቱም እኔም እንደናንተው ችግር አለኝ ሰው ነኝ። ኢየሱስን ግን ካያችሁ ሃሌሉያ ለዘለዓለም የተሰጠ ማንነት ኖሯችሁ ትጨርሳላችሁ። ሩጫን ለመጨረስ ኢየሱስን ማየት። ስለ ጌታ ሲነግረን እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ አለፈ ይለናል። የሚገርም እኮ ይሄ ነውርን ንቆ የሚለው አዲሱ ትርጉም ላይ የመስቀልን ውርደት ንቆ ነው የሚለው። ስሙኝ፣ ተመልከቱት ብሎ ሲል የመጨረሻ የውርደት ጥግ የተዋረደው ኢየሱስ ነው። ማትዋረድ አስቀያሚ የሆነ አሟሟት የመስቀል ሞት ነው። የሚቀፍ ደስ የማይል ሰው ጨርቅ ስላንጠለጠለበት እንጂ ኢየሱስ የተሰቀለው እርቃኑን ነው። በሚደብር መልኩ በዚህ ልክ ነው ተዋረደው። በሰው ፊት ትንሽ ሆኖ ተገኝቷል። በሰው ፊት ተዋርዷል፣ ዝቅ ብሏል። መሞት አንድ ነገር ነው። የመጨረሻ የውርደትን ሞት ነው ኢየሱስ የሞተው። ስለዚህ ተመልከቱት ሲል ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ አለፈ ይለናል። ዋው ክብር ለእግዚአብሔር ይሁን። ተመልከቱት ብሎ ሲል የተዋረደን ሰው ማዋረድ የሚችል ሰው የለም።
ከተዋረዳችሁ ዝቅ ካላችሁት በላይ ዝቅ የሚያደርጋችሁ ሰው የለም። መብታችንን ስለምናስጠብቅ ነው ብንወረዱ። እንቅልፍ ስናጣ እናድራለን። ከዛ በኋላ ሰበረኝ አንድ ሰባኪ ብሏል፣ አንተ ብርጭቆ ነህ ብሏል። ሸክላ ነህ አይደል? አትሰበሩ። የተሰበረን ሰው የሚሰብር የለም። የተዋረደን ሰው የሚያዋርድ የለም። አምተልኝ እውነቴን ነው የምነግራችሁ። ነውርን ንቆ ይላል። ስሙ አሁን ኢየሱስ ምን ያለ ነው? የከበረ ነው አይደለም ነው? የከበረ እኮ ነው። በእግዚአብሔር መልክ ሲኖር ሳለ ይላል ዙፋን ላይ የተቀመጠ ነው። ዓለምን የገዛ ነው። ሁሉን ያደረገ ነው። ግን የባሪያን መልክ ይዞ ይላል ፊልጵስዩስ ሲጽፍልን በእግዚአብሔር መልክ ሲኖር ሳለ ራሱን ባዶ አደረገ ይላል። ስለዚህ አለ በክርስቶስ ኢየሱስ የነበረ ሐሳብ ደግሞ በእናንተ ዘንድ ይሆናል። ገርማ እግዚአብሔር ይጨርሰን። አሜን። እግዚአብሔር የለቀቀው በሚገርም ጸጋ አለ። እግዚአብሔር ጸጋ ሰጥቶናል። ይህንን ህይወት መግለጥ የምንችልበት የተለቀቀ እግዚአብሔር ጸጋ አለ። መጽሐፍ ሲናገር ቲቶ ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ካለ በኋላ ኃጢአተኝነትንና ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ተገልጧል። ምን እያለ ነው? ትችላለህ። ይህንን ህይወት መግለጥ ትችላለህ፣ ማረክ ትችላለህ እያለ ነው። ክብር ለእግዚአብሔር ይሁን። ግን የኔ ደግሞ ፈቃደኝነት ያስፈልጋል። አንሳው አድርግልኝ ማለት ስንችል እግዚአብሔር በህይወታችን ይሄን ያደርጋል። ክብር ለእግዚአብሔር ይሁን። ይሄን ካለ በኋላ አንድ ቃል እናገርና ጨርሳለሁ። የጸናውን ምን በሉ እስቲ አስቡ በሉ። አስቡ። ሩጫን ለመጨረስ ምን ያስፈልጋል? ጽናት ያስፈልጋል። ጽናት ያስፈልጋል። በታላቅ ተቃውሞ ውስጥ ኢየሱስ ጸንቷል። ያው ንጹህ ሆኖ ያው ጻድቅ ሆኖ እንከን የሌለበት ጌታ በምድር ላይ ሲመላለስ ያልተባለው የለም። በቤልዜቤል አጋንንትን ታወጣለህ ብለውታል። አንተ አጋንንት አለብህ ተብሏል። ተተፍቶበታል። ራሱን በመቃ ጺሙን እየነጩ ራሱን በመቃ መተውታል። ተገርፏል፣ ተዋርዷል። የውርደትን ጥግ ጠግቦታል። በጌቴ ሰማኒ ላይ ስትመለከቱ ከመከራው ከባድነት የተነሳ አንድ ጸሎት 3 ጊዜ ጸልየዋል። ምን እያደረገ ነው? ጸንቷል። የጸናውን አስቡ። እሱን ተመልከቱ የሚለን ለዚህ ነው። ተናቀ፣ ተጠላ፣ ከባድ የሆነ የውርደትን ሞት ሞተ። ያበላቸው ያጠጣቸው ተአምር ያደረገ የመገባቸው ሰዎች አናቀም አሉት፣ ስቀለው አሉት፣ አስወግደው አሉት። ድፍን ዓለም ጌትነቱን ክዶ ጌትነቱን እንዳመነ ወደ መቃብር ወረደ። ሰማችሁ? ይሄ የሚያሳየን ምንድን ነው? ጽናት። ይሄ ትውልድ የሌለው አንድ ነገር ነው። ጽናት ነው። አንድ መልእክት ቁጭ ብሎ ለመጨረስ ጽናት የለውም ትውልዱ። ፍሊፕ ነው። እግዚአብሔር በህይወታችሁ የጀመረውን ነገር ለመጨረስ ምን ያስፈልገናል? ጽናት ያስፈልገናል። ሲነግረን ምን አለ? የጸናውን አስቡ። ከፊታችሁ የቀደማል ተመልከቱት የተባለው ኢየሱስን እሱን አለ የጸናውን አስቡ። ህይወት ዛሬ እንደምታዩት አይደለም፣ ይገለበጣል። ሌላ መልክ አለው። ባይዘው ትላንትና ሚዲያ ላይ የምናያቸው ደና የነበሩ ሰዎች የሆነ ነገር ሆኖ ታያላችሁ። የሆነ ነገር የሆኑ ሰዎች ደግሞ ተገልብጠው የሆነ ነገር ይሆናሉ። ዓለም እንደዚህ ትዘበራረቃለች። ክፉም በሆነው ነገር
መልካምም በሆነው ነገር ስፍራችሁን ሳትለቁ መጽናት። አንድ አማኝ ጽኑ ነው የሚባለው ስፍራውን ሳይለቅ። እኔ ላይ የመጣው ነገር ስፍራዬን ሳያስለቅቀኝ ሲቀር በምን እየኖርኩ ነው? በጽናት እየኖርኩ ነው። መርከቤ 3 ጊዜ ተሰበረ። አይሁዶች መከራ መጡብኝ። በሐሰተኛ ወንድሞች መከራ ነበረብኝ። በውስጥ መከራ ነበረብኝ። ይሄ ሁሉ ነገር አለ። ሰውየው ግን ጥሪ ያለው እግዚአብሔር የተናገረው ነገር አለ። ስለዚህ ምን አለ? የኔ ጭንቀት ግን አለ የአብያተ ክርስቲያናት ጉዳይ ነው አለ። ምን እያለ ነው? እየጸና ነው። ስፍራን አለመልቀቅ። በአለት ላይ የተተከለ ሰው ህይወቱ እንደዚህ ነው። ነፋሱም ያልፋል፣ ዝናቡም ያልፋል፣ ጎርፉም ያልፋል። እሱ ግን ስፍራውን አይለቅም። ስለዚህ ሩጫን ለመጨረስ ጽናት አስፈላጊ እንደሆነ ተብትቦ የያዘንን ኃጢአት ሸክምን ማስወገድ፣ ኢየሱስን መመልከት፣ በተመደበልን መሮጥ፣ እነዚህ ነገሮች በጣም አስፈላጊ ናቸው። እኛ የቆምንበት የገባንበት ኪዳን የሚገርም ኪዳን ነው። ለዚህ ነው ለአባቶች ተመስክሮላቸው ሳለ የተሰጠውን የተስፋ ቃል ግን አልወረሱም ብሎ ይናገራል። ጸልዩላችሁ።